ጽናት በትላንትናው ክፍል መረጋጋቷ እንደኔ ያስደሰተው ሰው አለ ጋይስ? በጣም ነው በቃ የተመቸችኝ። ማለት ከዚህ በፊት በቤቲ ጉዳይ ለነገሮች ሁሉ ነው የምትቸኩሉ። በቃ በቤቲ ጉዳይ ምንም አትደራደርም፣ እሷን ለመረዳት ምንም አትሞክርም። ትናንትና ግን ያየነው ነገር በጣም የተለየ ነገር ነው። በጣም ደስ ብሎኛል። ፍቅርን አሳይተውናል። በተለይ በኒና በኩል ያለውን ነገር በደንብ አሳይተውናል። እኔም ከዚህ በፊት ስላችሁ ነበረ። ይህን ነገር በማየቴ እኔ በጣም ደስ ብሎኛል። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ከዛ በፊት ግን ዛሬ አንድ የምስራች አለኝ። አዲስ ለሚጀመረው ተከታታይ ድራማ ተዋናዮችን እንፈልጋለን። ስለዚህ ይህንን እድል መጠቀም ለምትፈልጉ የትኛውም ተዋናይ ከዚህ በፊት የሰራችሁም ከዚህ በፊት ያልሰራችሁም አዲሶችም ፍላጎት ያላችሁም የተማራችሁም ያልተማራችሁም ተመዝግባችሁ ፎቶአችሁን ልካችሁ ቴሌግራም ላይ ከዛ በኋላ ሰሚት 72 ባለው ቢሮአችን ቀርባችሁ ትመረጣላችሁ ማለት ነው። ይህንን እድል መጠቀም ለምትፈልጉ ሰዎች መጠቀም ትችላላችሁ። ስልክ ቁጥር እነግራችኋለሁ፣ ትይዛላችሁ ማለት ነው። ስለዚህ የምትመዘገቡት ቴሌግራም ላይ ይሆናል። በምሰጣችሁ ስልክ ቁጥር ቴሌግራም ላይ ሄዳችሁ ፎቶአችሁን ትልካላችሁ፣ ስማችሁን ትነግራላችሁ። ከዛ ሲደወልላችሁ ትሄዳላችሁ ማለት ነው። ቴሌግራም ላይ አውሯቸው ማለት ነው። በምሰጣችሁ ቁጥር ቴሌግራም ላይ ማናገር ትችላላችሁ። 0936 00 56 56 ድጋሚ ልናገር 0936 00 56 56 ወይም 0909 51 95 50 0909 51 95 50 በእነዚህ በሁለቱ ስልክ ቁጥር ቴሌግራም ላይ ፎቶአችሁን ላኩ። ከዛ በኋላ ስማችሁን ላኩ። ከዛ አናግሯቸው ማለት ነው፣ አውሯቸው። ስለዚህ ይሄ ለእናንተ ጥሩ ኦፖርቹኒቲ ነው ማለት ነው። በተለይ አዳዲሶች ይህንን እድል ማግኘት ላቃታችሁ ሰዎች ይሄ እድል ለእናንተ አሪፍ ነው ማለት ነው። ስለዚህ ፎቶአችሁን ልካችሁ ተመዝግባችሁ ስትጠሩ ተመርጣችሁ እነሱ ራሱ ይነግሯችኋል የሚሆነውን ነገር። እዛ አናግሯችሁ ቴሌግራም ላይ ይህንን መጠቀም ለምትፈልጉ ሰዎች ትችላላችሁ ማለት ነው በዚሁ አጋጣሚ። ስለዚህ ወደ ድራማችን እንመለስ አይደለ ጋይስ? ኦኬ። በትላንትናው ክፍል ጽናት መግቢያ ላይ እንዳልኳችሁ በጣም ነው ደስ ያለኝ። ምክንያቱም በጣም አስተማሪ ነገር አይተናል። ይቅርታ ማድረግን፣ በፍቅር ውስጥ ሁሉም ነገር በእርጋታ መታየት እንዳለበት፣ ሪሌሽንሽፕ ላይ ላለን ሰዎች ሁሉን ነገር በእርጋታ ችኮላ ሳይሆን ቀስ ብለን ተረጋግተን አስበን ነገሮችን መወሰን እንዳለብን፣ ነገሮች ደግሞ ከተበላሹ ወይም ደግሞ ነገሮች ወደ ማንፈልጋቸው ነገር ውስጥ ከሄዱ ደግሞ ነገሮችን በእርጋታ ማስተካከል እንዳለብን፣ አንዳችን ቁጡ ስንሆን አንዳችን ረጋ ማለት እንዳለብን በሚገባ አስተምረውናል። ናሆሜና ምሩም በጣም ደስ የሚል ነገር በቃ በይቅርታ ማለፋቸው፣ የሚያበሳጭ ነገር ቢኖርም በይቅርታ ማለፋቸው ብዙ ሳይሄዱ ነገሮችን በቀላሉ መፍታት መነጋገር መፍትሄ እንደሆነ ማየት ችለናል። በሱም ነገር በጣም ደስ ብሎኛል። በሰኒና በኒና መሀል የተፈጠረውን ደግሞ በደንብ ታውቁታላችሁ። እነሱም ደግሞ በመታረቃቸው በጣም ደስ ብሎኛል። ሁሉም ደግሞ ኒናን ሊረዷት ይገባል ብያችሁ ነበረ። ምክንያቱም አብዛኛው ሰው ሴተኛ ዳሪ ሲባል በቃ እንደሆነ ነገር ነው የምናያቸው፣ እንደሆነ ነገር። ከዚህ በፊትም ተናገር ያለው ወንዶቹ ተዋቸው፣ ወንዶቹ እሺ ተዋቸው፣ ወንዶቹን ምንም ልላቸው አልችልም፣ አቅም የለኝም። ወንዶቹ ግን እናንተ ሴቶቹ እህታችሁ እኮ ናት ጋይስ። ምን ሆናችሁ ነው? ከወንዶቹ ይልቅ ሴቶቹ ላይ ባሰ እኮ። እነሱን ለማንቋሸሽ፣ እነሱን ለመጥላት፣ እነሱን ለመናቅ፣ እነሱን ከሰው በታች ለማድረግ ከወንዶቹ ይልቅ ሴቶቹ ላይ ባሰ። እናንተ ካልተረዳችኋቸው ማን ይረዳቸዋል? ወንዶቹ እንደሆነ ገዢ ናቸው ስላችሁ በገንዘባቸው የሚገዙ ሰዎች ናቸው። እነሱ ህሊና የላቸውም። ገዝተው ነገ ጠዋት እኮ እንደ አዲስ ሰው የሚሰድቧቸው ሰዎች ናቸው። ሴቶቹ ብቻቸውን እኮ ኃጢአት አያደርጉም አይደለ? ሴቶቹ ብቻቸውን እኮ እንትን አያደርጉም። ምንም የሚፈጥሩት ነገር የለም። ግን ወንዱ ነው አይደለ? ወንዱ ግን አለኝ ብሎ ይገዛል። ሸምቶ በገንዘቡ ገዝቶ በንጋተኛው ከእሷ ጋር ወስልቶ ከእሷ ጋር ኃጢአት ሰርቶ መልሶ ደግሞ እሷኑ የሚያንቋሽሽ ማህበረሰብ ውስጥ ነው ያለ ነው ማለት። እንደነዚህ አይነት ሰዎች ውስጥ ነው የምንኖረው። በወንዶቹ እኔ ምንም ልል አልችልም፣ አቅም የለኝም። ስርዓት ግዙ፣ አደብ ግዙ። ኦኬ። ህሊና የሚባል ነገር አለ እና ሴቶች በተለይ ቅረቧቸው። ኦኬ፣ ቅረቧቸው፣ አናግሯቸው። ከቻላችሁ ከዛ ህይወት የሚወጡበትን መንገድ አመቻቹላቸው። ባትችሏቸውም እኔ ያለውልሽ እህቴ፣ ህይወት አስገድዶሽ ነው ፈልገሽው አይደለም፣ ይገባኛል ብላችሁ ፍቅር መስጠት ራሱ ለነሱ ትልቅ ነገር ነውና ይዋቸው ነው። ልክ እንደ ኒና በብዙ መከራ ውስጥ አልፎ ወደዛ ህይወት የሚገቡ አሉ።
ለወንድማቸው፣ ለልጃቸው በቃ በተለያየ ኬዝ የሚገቡ አሉና በደንብ እንትን በሏቸው ነው። ኦኬ ቀርባችሁ አውሯቸው ነው እያልኳችሁ ያለሁት። ይህንን ነገር ከዚህ በፊት ብያችሁ ነበር። ኒና እንደመጣች ይሄ ነገር መፈጠር መቻል አለበት። እንደዚሁ ማለፍ የለበትም የድራማ ምክንያቱም መማር መቻል አለብን። እዚህ ነገር ላይ በጣም ይቀረናል፣ አልተሰራም ብያችሁ ነበረ። ይህን ነገር በማየቴ በጣም ደስ ብሎኛል። ሁሉም እንደ እህት ቀርበው ሲያወሯት ነበረ። ኢቭን የመጣሽበት አመጣጥ ትክክል ባይሆንም አሁን እህታችን ነሽ፣ ዘመድ ሆነናል፣ ቤተሰብ ሆነናል ስትል ነበረ ጽናት። እሱም ነገሩ በጣም ደስ ብሎኛል። እንደገና ደግሞ ሰኒም ተጸጽታ ይቅርታ መጠየቋ ምናምን በቃ በጣም ደስ የሚል ነገር፣ እኔ በጣም ተመችቶኛል። ይህን ነገር ስላየው በጣም ደስ ብሎኛል። ከዚህ በፊትም ሪከመንድ አድርጌያችኋለሁ። ይህንን ነገር በጉጉት ነው የምጠብቀው። ዝም ብላችሁ በዚህ ጉዳይ ላይ ቀልዳችሁ ማለፍ የለባችሁም ብያችሁ ነበረ። በጣም ደስ ብሎኛል። በወንዶች በኩል ደግሞ ከኒና ጋር ያለው ቅርበት ክብሮሜ በጣም ደስ አይልም ጋይስ? ኪራ የጽናት ባለቤት እሱ ሊቀርባትም ትንሽ ይከብዳል። መቀራረቡ ላይ በጣም ትንሽ ይከብዳል። ምክንያቱም የመጡበት አመጣት ትንሽ ወጣ ያለ ስለሆነ ሁለቱን ተቀራርበው ምናምን ትንሽ ይከብዳል። ነገር ግን ከብሮሜ ከእሷ ጋር ያለው ነገር፣ ቅዱሴ ከእሷ ጋር ያለው ቅርበት ደስ አይልም ጋይስ? ደስ አይልም? በጣም ነው ደስ የሚለው። እኔ በጣም ነው የተመቸኝ እሱ ነገራቸው። በጣም አስተማሪ ሆኖ አይተናል። እስኪ ሂዱና ወጣ ብላችሁ ሴተኛ አዳሪ ቢባል ማን ነው ከእሷ ጋር የሚቆመው? የትኛው ወንድ ነው በቀን ከእሷ ጋር የሚቆመው? ሌሊት ተደብቆ በማያውቁት ሰፈር ሄዶ ነው አደለ ከእሷ ጋር የሚታየው? ከዛ ውጭ ግን ሰፈሩ ላይ ሴተኛ ዳሪ ምናምን የትኛው ወንድ ያደርጋል እንደዚህ ጋይስ? ማንም አያደርግም። ቀርቦ አያወራቸውም። የሆነ እንደሆነ ነገር አይቶ አንቋሹ ነው የሚያልፈው ሰው። ብዙ ጊዜ ስላየሁኝ ነው እንደዚህ የምላችሁ። ይህን ነገር በደንብ ፍቅር ማሳየታቸው እኔ በጣም ተመችቶኛል። ይህንን ላይክ ይገባችኋል። ለእኔ ሳይሆን ለእነሱ ዳይሬክተሮቹ ናቸው። ኦኬ ናቸው። ለማንኛውም ቴንኪ ብለናል። ከዛ በዘለለ በትናንትናው ክፍል የተለየ ነገር አለ የለም? የቤቲ ጉዳይ ነው። ቤቲሻ እንግዲህ እውነትም አብዳለች ብያችሁ ነበረ። ከዚህ በፊትም ስለሷ ሪከመንድ አድርጌያችኋለሁ። አሁን ቀልድ ከሆነ በጣም ነው የሚያስጠላው ድራማው ብያችኋለሁ። ምክንያቱም ቤቲ አብዳለች ተብላ ነበር ከዚህ በፊት የሚወጣችሁ። አብዳ መውጣት የለባትም ቤቲ በፍጹም። ምክንያቱም ሴት ልጅ ነች። ያበደችበት መንገድ ደግሞ ትንሽ ይነካል። ትምህርት አይሰጥም። ምክንያቱም ኪራ ነው ጥፋተኛው። እሷ እያለች ጽናትን ደረበ፣ ሌላም ማመጣ ደራረበ። እሷን ማሰናበት ሲገባው ከእሷ ጋር ያለውን ነገር ጨርሶ ወደ ሌላ መሄድ ሲገባው እሷ እያለች ነው ሁሉ ነገር የጀመረው። ስለዚህ ይሄ ሁሉ እንዲሆን በህይወቷ ላይ ብዙ ነገር እንዲመሰቃቀል ያደረገው ማነው? ኪራ ነው። የእሷም ጥፋት ቢኖርም ማለት ነው። እሷም ብዙ ጥፋት ብታጠፋም ግን ለዚህ ያደረሳት ራሱ ኪራ ስለሆነ በዛ መንገድ ብትወጣ በጣም ይደብረኛል ብያችሁ ነበረ። እንደውም ስትመጣ እኔ በጣም ደስ ብሎ ነበረ። እናንተ በጣም ደበራችሁ። ያው የደበራችሁም ለጽናት አስባችሁ እንዲሁም ደግሞ አሁንም ተንኮሏን ይዛ መታ ነው ብላችሁ አስባችሁ ነው። እኔ ግን አሁንም እንደዛ አልቀበልም። ነገሮችንም ስናይ አሁን በደንብ የተረዳችሁ ይመስለኛል። ልጅቷ እውነትም ታማለች ማለት ነው። ተሽሏት ትሪት አረገዋት፣ ይቅርታ ጠይቃ ታርቃ ስላጠፋችሁ ሁሉ ተጸጽታ ምን አይነት ፍቅር እንደሰጠቻት ጽናት አይታ ተረድታ መውጣት ካለባትም እንደዛ ነው ብያችሁ ነበረ። አሁንም ይህንን ነገር እያየው ነው። በጣም ደስ ብሎኛል በዚህም ነገር። ስለዚህ ለእሷም አንድ ጓደኛ ያስፈልጋታል። ከሁለቱን አንዱን ይምረጥ። አትሉኝም? ቅዱሴ ከዛ አንድ ፋርዳ አለ፣ ለፋርዳው እናመጣለን ወይ ደግሞ እንሄዳለን። ለነገሩ አልሄድም። ያው እናንተን እያመጣን አይደለ? እናንተን እየጋበዝን አይደለ? ከእናንተ መካከል አንዱ ይገባል ማለት ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዝ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። ለማንኛውም ቅድም ያልኳችሁ ማስታወቂያ ወይም ደግሞ ተዋናይ መሆን የምትፈልጉ ሰዎች ፍላጎትም ያላችሁ የተማራችሁም አዳዲሶችም እስካሁን የተወናችሁ ያልታወናችሁ ሁላችሁ ማለት ነው። ጾታ አይለይም፣ ወንድም ሴትም ተመዝገቡ። ቅድም ስልክ ቁጥር ተናግሬ ያለውኝ። በዛ ቁጥር ሄዳችሁ ቴሌግራም ላይ ፎቶችሁን ልካችሁ ተመዝገቡ። ከዛ ስትጠሩ ትሄዳላችሁ። ሰሚት 72 ነው ያለው ቢሮችን። እዛ ሄዳችሁ ቼክ ማድረግ ትችላላችሁ። ስልክ ቁጥሩን እዚህ ስክሪን ላይም ታገኙታላችሁ። ለማንኛውም መልካም ጊዜ። ፒስ። ኮሰረቴ አንደኛ በቃ ራስን ማስጠበቅ እንደሷ ነው። የምሬ ነው። ሴቶች በወንድ የሚመጣባችሁን ሴት እንደዚህ ነው በቃ ቡጭቅጭቅ ማድረግ
የምሬን ነው። እኔ መጨረሻ ነው ኮሰረት የተመቸችኝ። እነ ጽናት ምናምን እንደዚህ ነው በቃ መሆን ያለባቸው ማለት መደራደር የለባቸውም። ማስነካት የለባቸውም። በቃ የሆነ እርከን አለው ሁሉም ነገር አይደለ ጋይስ? ልክ እንደ ሰኒ ማለት ነው። ለማንኛውም ተመችታኛለች። ቆይ እመጣበታለሁ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም አብረን ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። በባለፈው ሪቪው ሰኒና ክብሮሜ ይታረቃሉ ብያችሁ ነበረ። ክብሮሜ ተከትሏት ይሄዳል። ከዛ በኋላ ትነግረዋለች የተፈጠረውን ነገር ብያችሁ ነበረ። ቴክስቱን ያያል። ከዛ በኋላ የኒና ስራ ይታወቅባታል ብያችሁ ነበረ። 100% ማለት ነው። ምንም ሽርፍ ሳይል ቁጭ ነው ያለው። ያወራሁት ነገር መጥቶ እዚህ ጋር ቁጭ ድራማው ላይ ዛሬ አይደለ ጋይስ ማለቴ ትላንት ያ ጉንፋን ስለያዘኝ ስስቅ የሆነ ሊያስለኝ ይፈልጋል እና ከት ሊኖረው ይችላል። ስለሱ ይቅርታ ጠይቃለሁ። እሺ ጋይስ እና ማለት ነው ኮሰረቴ በትላንትናው ክፍል በቃ አንደኛ እኔ እንደው በቃ እንደው ያዝና ግንባሯን ሳምልኝ ወይ ዋንጫ ወይ ሜዳሊያ ሸልማትም አለኝ። በቃ ያላለኝ ምን አለ ጋይስ? የምሬን እኮ ነው። ወረደችበት። ማን ነው ግን ወንዱ? ክብሮሜ ነው ሰኒ ናት? ማን ነው ወንዱ ጋይስ? እሱ ብቻ ነገሩ ወይ ክብሮሜ ሮጦ ሄዶ ምናምን በቃ ጓ ራሱ በደንብ አላለም። አሳዝነዋለች መሰለኝ ራሱ አላለም። ምክንያቱም ያው ሴት ልጅ ስለሆነች ነው። ልክ ሰኒ ስትመጣ በቃ ዘላ ሄደች። ሰኒ እንዴ አነቀቻት። እኔ ግን በጣም ሊደብረኝ የሚችለው የነበረው ሳሎን ጋር የተፈጠረው ነገር ብቻ ቢሆንና ጸቡ እንደዛ ብቻ ቢሆን በጣም ይደብረኝ ነበረ። ተከትላት ገብታ እዛ መኝታ ቤት በጫማ በእርግጫ በምናምን ማለት በቃ የመጨረሻ። ይህንን ስል ደግሞ ጸብ እያበረታተው አይደለሁም፣ ግን ሁሉም ነገር እርከን አለው። በቃ ማለት ልጅቷ ወደዋለች። ምንም በማታውቀው ጣልቃ እየገባች ስለነበረ ልክ ነው ያደረገችው ባይነኝ። ለማንኛውም ሰኒ በቃ አንደኛ አድንቀንሻል። በይፋም ተጀምሯል። ያው ይጀመራል ብያችሁ ነበር፣ ተጀምሯል። ትንሽ ያስፈራን የነበረው የክብሮሜ ጉዳይ ነው። ክብሮሜም ምን ሆነሽ ነው ስል የነበረው ለካ አፍሮ ነው። እሱም ያፍራል። ይሄ አይን አውጣ ለካ ሸሽጎት ነው እሱም በሆዱ። አይ ጥሩ ነው በቃ የእነሱ ጉዳይ አከተመ። አሁን የሚቀረው የቅዱሴ ከዛ ቤቲ ከዛ በኋላ ደግሞ ኒናም አንድ ፍቅረኛ ይመጣላታል ወይ ከቅዱሴ ጋር። ቤቲም አንድ ፍቅረኛ ያስፈልጋታል ወይ ከቅዱሴ ጋር። እሷም ከሁለቱ አንዱን ከቅዱሴ ጋር እናጋባቸውና ለአንዳቸው ደግሞ ሌላ እናመጣላቸዋለን። ጀነሬት እናደርጋለን ደግሞ ያው በኤአይ የሚሆን እንፈልግላቸዋለን። ያው ዛሬ መሳቅ አልቻልኩም። እንግዲህ ልስቅ ስል ሳል ምናምን እንትን እያለ እያስቸገረኝ ነው እና ቁርጥ አድርጌው ነው ወደ ሌላኛው የምገባው። እሱ ቁርጥ ያለባችሁ ነገር ያው ልስቅ ስሞክር በመሀል አልቻልኩም። በቃ ሳል እየመጣ ነው እና ሳሉን ከምልባቸው ቁርጥ አድርጌ ወደ ቀጣዩ ብሄድ በሚለው ነው። እሺ ትረዱኛላችሁ መቼ። ከዛ ውጭ ጽናት መረጋጋት መቻል አለባት ብያችሁ ነበረ። ተረጋጋች ይገልጸዋል እንዴ? ውሃ ነው የሆነችው። በቃ ውሃ ማለት ነው። እና እሱን ነገር ስጠብቀው ነበረ። እሱም ነገር ሆኗል። ትላንት ሙሉ የነገርኳችሁ ነው የሆነው። በባለፈው ሪቪው የነገርኳችሁ እንዳለ ነው የሆነው ትላንትና። ይሄ ብቻም ሳይሆን እነምሩ ጋር ራሱ ተናግሬያለሁ ባለፈው። እነምሩ ጋርም የሆነ ነገር መጀመር አለበት፣ የሆነ ነገር መምጣት አለበት። ዝም ብላችሁ ብልጭ ድርግም አታርጉብኝ ስል ነበረ። እሱንም ነገር ማየት ችለናል። በጣም ደስ ብሎኛል። ብቻ ሙቀት እየተሰማኝ ነው። ከላይ ያለው ላውልቀው እንደ ጋይዘ። እሺ ወደ ኒና እንመለስ። ኒና መድኃኒቷን ያገኘችው። መድኃኒቷን በቃ ኒናን እንተዋት። ለምን ላንሳት? ኒና በቃ አሁን ታማሚ ነች። ይሻላት። ከተሻላት በኋላ ወደ ኒና እንመጣለን። ቤቲ ላንሳላችሁ። ቤቲ አልታመመችም ብሎ አስቦ ነበር። አንድ ስልክ ስለያዘች አልታመመችም ማለት በእውነቱ በጣም ይከብዳል። በምን አይነት መንገድ አስቦ እንደሆነ አላቅም። ሲም እንዴት እንደተረዳችው አላቅም። ስልኳ ቦርሷ ውስጥ ስለተገኘ አልታመመችም አውቃ እያስመሰለች ነው ማለት ከባድ ነው። ልጅቷ እኮ የአእምሮ ታማሚ ነች። ይሄ ምንድነው ስትላት እኮ መጫወቻ ነው፣ ጌም መጫወቻ ነው ልትላቸውም ትችላለች እኮ። ይሄ ቀላል ነገር ነው። በሱ መጣላት አልነበረባቸውም። ያው ጽናት በደንብ እንትን አለች ማለት ትዕግስቷ ስላለቀ በደንብ መረጋጋት ከብዷታል። ለዛ ነው ያው ከዚህ በኋላ ብዙ አታስቸግርም ብዬ ነው ማስበው። ቤቲ ግን እንዳበደች ብዙ ነገሯ ምስክር ነው ጋይስ። እኔ እያስመሰለች አይመስለኝም፣ ምንም እያስመሰለች አይመስለኝም።
ብዙ ነገሯ ምስክር ነው። አንደኛ መድኃኒት መውሰዷ፣ የምትወስደውን መድኃኒት ቼክ ማድረግ አይችሉም። በቃ ይሄ እኮ በቂ ነው ጋይስ። ሌላ ምንም ውስጥ መግባት አያስፈልግም። ጽናትም ኪራም ምን ሆነው እንደሆነ አልገባኝም። ለምን ሀሳባቸው እሷ ላይ እንደተሰረቀ እኔ ግራ ገብቶኛል። መድኃኒት ትወስዳለች ብለዋል አይደለም? የምትወስደው መድኃኒት የምን መድኃኒት ነው ነው እሱን ቼክ ካረጉ እኮ በቃ ታማሚ ነች አይደለች የሚለውን በደንብ ማወቅ ይችላሉ። መቼም አንድ ጤነኛ ሰው የአእምሮ ህመምተኛ መድኃኒት አይወስድም። ምክንያቱም ኢፌክት ስለሚያመጣ ሰውየውን ስለሚጎዳው ማለት ነው። ወሳጁን ስለሚጎዳው ካልታመመ ሲወስዶ ስለሚጎዳ ማንም ሰው አያደርገውም ይሄንን። ስለዚህ መድኃኒቱን ቼክ ማድረግ ይችላሉ። እንደገና ደግሞ የምታደርጋቸው ነገሮች፣ ድርጊቶች ሁሉ የምታስመስል አይደለም። የምታስመስል ቢሆን የሆነ ቦታ ላይ እናውቃለን ማለት የሆነ ተደብቃ ወይ ብቻዋን ስትሆን ምናምን ሙድ ትይዛለች። ሰራላቸዋለሁ የሆነ ነገር ትላለች። ገብቷቸዋል። አሁን ያ ነገር የለም። ህመሟ ትክክል ነው። በቃ ከዚህ ውጭ አይሆንም። ውሸት ነው ካላችሁን እኔ በጣም ነው የሚደብረኝ። የምሬን ነው ጽናት። በቃ ከዚህ በኋላ ያስጠላኛል። ውሸት ነው ካላችሁ፣ እያስመሰለች ነው ካላችሁ ማለት ነው። አብዳ በዛው ስትወጣ፣ አብዳ ስትጠፋ ቤቲ ጠፋች። አብዳ ግን መጥፋት የለባትም። ሴት ልጅ እንደዛ ስትሆን ጥሩ አይደለም። ምንም ያህል ጥፋት ብታጠፋ ለጥፋቱ መንስኤ ደግሞ ወንዱ ነው፣ ኪራ ነው። ነገሮችን በጊዜ ካለመፍታት፣ አንዷ ጋር ያለውን ግንኙነት ሳይጨርስ ከሌላ ጋር የመጀመር እልህ መገባባት ነው ይህንን ነገር ያመጣው። ስለዚህ ቤቲ ተመልሳ ድና ተምራ ይቅርታ ጠይቃ የራሷን ህይወት ጀምራ መውጣት አለባት ብያቸዋለሁ። ከመጣች በኋላ ደግሞ ኪራና ጽናት ትሪት አድርገው የሚገባቸውን ከነሱ የሚያስፈልገውን ነገር አድርገው እንዲሻላት ማድረግ አለባቸው ብያለሁ። አሁንም ይህንን ነገር ነው የምፈልገው ማየት የምፈልገው። ካለበለዚያ አስተማሪ የመሆን እድሉ በጣም ጠባብ ይሆናል፣ እያስመሰለች ከሆነ አሁንም ማለት ነው። ስለዚህ ይሄ ነገር ነው የምንጠብቀው። ከዛ ውጭ የመጨረሻ ማነሳላችሁ ምሩ ጋ ነው። ምሩ ጋ አዲስ ነገር ይፈጠር ብዬ ነበረ። ያው የፅንስ ጉዳይ መጥቷል። እኔ እንደውም ብያቸዋለሁ፣ በቃ እናቷ ወይ የሆነ ነገር ወይ ይህን ነገር እዛ ጋር መጣላት አለባቸው ወይም ጸብ መምጣት አለበት ብያቸዋለሁ። ያው ጸቡ መጥቷል። ምሩ ለማርገዝ የሄደችበት እንትን በጣም ያሳዝናል። ብቻ ከባድ ነው። በምሩም አልፈርድም፣ በጣም ስለምትወደው ይሄንን ማድረጓ ልክ ነው፣ ለእሷ ልክ ነው። ምክንያቱም ትሰማለች፣ ሲያወሩ ሲጨቃጨቁ፣ እናቷ ሲጨቀጭቃት ትሰማለች። እሱም ብቻ ሳይሆን እሷንም ትጨቀጭቃታለች እና ይህን ነገር ባትወስን ይገርመኝ ነበረ። ነገር ግን እኔ ልጁ አምልጦ ይመጣል የሚል ሀሳብ አለኝ። አሁንም ልጁ አርግዘዋለች ማለት ምሩ ልጅ አርግዛለች። አሁን ጊዜው ስላልደረሰ ወይም ደግሞ ገና ስለሆነ ነው እርግዝናውን እንደሌለ ያየችው እንጂ ምሩ በእርግጠኝነት አርግዛለች ብዬ ተስፋ አደርጋለሁኝ። እና ደግሞ አርግዛም ምንም አትሆንም፣ በሰላም ትወልዳለች የሚል ሀሳብ ነው ያለኝ እኔ። ለማንኛውም እንግዲህ ናሆሜ በጣም ተበሳጭቷል፣ ከፍቶት አፍቷል ተብሏል። ያው በቀጣይ ክፍል እናገኘዋለን ፈልገን። ከዛ በኋላ እስኪ የሚሆነውን አብረን እናያለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። መልካም ጊዜ። ፒስ